የስራና ክህሎት ሚኒስቴር ዜጎችን አሰልጥኖና አብቅቶ ወደ ካናዳ ሀገር ለስራ ለመላክ መቀመጫውን ካናዳ ካደረገው ፊውቸር ፊል ኢንተርናሽናል ከተሰኘ ተቋም ጋር ስምምነት አድርጓል። ስምምነቱን የፈረሙት የስራና ክህሎት ሚኒስትሯ ሙፈሪያት ካሚል ከተቋሙ ጋር የተደረገው ስምምነት የካናዳ መንግስት እውቅና ያለውና ተቋማትና አሰልጣኞችን በማብቃት በሂደቱ ብቁ ዜጎችን የስራ ዕድል ተጠቃሚ ማድረግ የሚያስችል መሆኑን ገልጸዋል። እንዲሁም በሐሰት ወደ ካናዳ ለስራና ለትምህርት እንልካለን በሚሉ የሚያጭበረብሩ ህገ ወጦች መኖራቸውን የጠቆሙት ሚኒስትሯ ዜጎች ከነዚህ ህገ ወጦች እንዲጠነቀቁም አሳስበዋል። እስካሁን የተለያዩ አካላት ወደ ካናዳ ሰው እንልካለን እያሉ ብዙ ወጣቶችን ያጉላሉ እንደሆነ እናውቃለን። በእኛ በኩል ከዚህኛው ስምምነት ውጪና በፊት ምንም አይነት ህጋዊ እውቅና ያለው ስምምነት የሌለ መሆኑን በተለያየ ጊዜ ባሉን የሚዲያ ፕላትፎርሞችም ለማስተዋወቅ ሞክረናል። ዜጎችን በማታለል ገንዘባቸውን ብቻ ሳይሆን ጊዜያቸውን፣ ጉልበታቸውን ጭምር የሚሰርቁ በህጋዊ ፍቃድ ስምም ይሁን ህገወጥ በሆነ መንገድ የሚንቀሳቀሱ አካላትም ጭምር አሉና ይሄ ትክክል እንዳልሆነ መረጃ በደንብ ለህዝባችን እንዲደርስ እንፈልጋለን። በስምምነቱ መሰረት የሚሰጠውን የስልጠና ሂደት በተመለከተ ወደፊት በዋና ዋና መገናኛ ብዙሃን ብቻ መረጃ እንደሚሰጥ የተነገረ ሲሆን በማህበራዊ መገናኛ ዘዴዎች ምንም አይነት ማስታወቂያና መረጃ ስለማይወጣ ዜጎች እንዳይጭበረበሩ ማሳሰቢያ ተሰጥቷል። የፊውቸር ፊል ኢንተርናሽናል ማኔጂንግ ዳይሬክተር አቢይ ሬይመንድ በበኩላቸው ስምምነቱን በኢትዮጵያና ካናዳ በኩል ድልድይ በመሆን አቅምና ብቃት ያላቸው ዜጎችን ከስራ ዕድል ጋር የሚያገናኝ መሆኑን ጠቅሰዋል። Ethiopia is a nation rich in youth energy and ambition. What is needed is a structured support to transform that potential into locally and globally competitive skills. Through this collaboration, we are committed to developing training programs aligned with international standard, particularly Canadian standard, equipping Ethiopian youth with technical, language, workplace skills required in today's global economy. Implementing the trainer model to ensure sustainability and a long-term impact with Ethiopia. በፊርማ ስነ ስርዓቱ ላይ በእንግድነት የተገኙት በኢትዮጵያ የካናዳ አምባሳደር ኒኮላስ ሲመርደን በበኩላቸው ስምምነቱ የሁለቱን ሀገራት ግንኙነት ይበልጥ የሚያጠናክርና ወደ ካናዳ እንልካለን በሚል በዜጎች ላይ የሚደርሰውን ማጭበርበር የሚያስቀር መሆኑን ገልጸዋል። ኢትዮጵያ ለ16ኛው የአፍሪካ አደጋ ስጋት አቅም ኤጀንሲ ተቀዳሚ ሊቀመንበር በመሆን መመረጧ ተገለጸ። ከቀናት ጀምሮ በአዲስ አበባ እየተካሄደ የሚገኘው ይህ ጉባኤ የአፍሪካ አደጋ ስጋት አቅም ስርዓትን ውጤታማነትና ዘለቄታዊነትን ለማረጋገጥ የሚያስችል ነው ተብሏል። እንዲሁም አፍሪካ ከእርዳታ ወጥታ በራሷ አቅም የሰብአዊ ድጋፍ ሉዓላዊነትን እንድታረጋግጥ በጋራና በትብብር እንድትቆም የሚያግዝ መሆኑም ተጠቁሟል። በጉባኤው ኢትዮጵያ በሰብአዊ ድጋፍ አቅም፣ በምግብ ሉዓላዊነት፣ በአረንጓዴ ኢኮኖሚ፣ በስንዴ ልማት፣ በአረንጓዴ አሻራ፣ በወንዝ ዳርቻ ልማት፣ በቱሪዝም መዳረሻና በኢንቨስትመንት እየሰራች ያለውን የስራ ልምድ እያካፈለች መሆኑም ተገልጿል። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽነር አምባሳደር ሽፈራው ተክለማርያም ኢትዮጵያ በአሁኑ ወቅት በፓርላማ በጸደቁ ህጋዊ ማዕቀፎች የታገዘ የአደጋ ስጋት ፈንድ በማቋቋም ወደ ስራ መግባቷን በመድረኩ ገልጸዋል። የኢትዮጵያ ማይክሮ ፋይናንስ ዘርፍ እንደ አውሮፓውያን አቆጣጠር በ2024 እና 25 በጀት ዓመት ከፍተኛ ትርፍ ማስመዝገቡን ፋይናንስ ኢን አፍሪካ ባወጣው ግምገማው ገልጿል። በግምገማውም የሀገሪቱ ማይክሮ ፋይናንስ ዘርፍ የተጣራ ገቢ ወደ 3.7 ቢሊዮን ብር ከፍ ያለ ሲሆን ይህም ካለፈው ዓመት ጋር ሲነጻጸር የ22.6 በመቶ እድገት አሳይቷል ተብሏል። በዚህም የማይክሮ ፋይናንስ ተቋማት ቁጥር በአንድ ዓመት ጊዜ ውስጥ ከ56 ወደ 1200 በላይ ቅርንጫፎች ከፍ ማለቱ በግምገማው ተገልጿል። እንዲሁም የተቀማጭ ገንዘብ በ33 በመቶ ጭማሪ በማሳየት 41.8 ቢሊዮን ብር የደረሰ ሲሆን አጠቃላይ የብድር መጠኑም ወደ 48.9 ቢሊዮን ብር ከፍ ማለቱን በፋይናንስ ኢን አፍሪካ የተገመገመ መረጃ ያሳያል። ይህ እድገት በተቀማጭ ገንዘብ መጨመር፣ በካፒታል ማቆያና የተሻሻለ የንብረት ጥራት የተገኘ መሆኑ የተገለጸ ሲሆን የገንዘብ አቅርቦቶች አለመመጣጠንና የውጤታማነት ጉድለቶች ደግሞ እንደ ችግር ተነስተዋል።
የግብርና ሚኒስቴር በመጪው የትንሳኤ በዓል በሚከናወኑ የእርድ ስርዓቶች ወቅት ለቆዳና ሌጦ ተገቢውን ጥንቃቄ እንዲደረግ ጥሪ አቅርበዋል። ሚኒስቴሩ ጥሪውን ያቀረበው በየዓመቱ በብዙ ሚሊዮን የሚቆጠር የቀንድ ከብት ቆዳ እንዲሁም የበግና የፍየል ሌጦ እየተመረተ ቢሆንም በጥራትና በብዛት ተሰብስቦ ለገበያ የሚደርሰው ቁጥር ከሚመረተው ምርት አነስተኛ ነው ብለዋል። ይህን ተከትሎ በመጪው የትንሳኤ በዓል በሚከናወነው በቅድመ እርድ፣ በእርድ ወቅትና በድህረ እርድ የሚፈጠሩ የቆዳና ሌጦ የጥራት ጉድለቶች ላይ ጥንቃቄ ማድረግ አስፈላጊ መሆኑን ሚኒስቴሩ ገልጿል። በርካታ ሊተገበሩ ይገባል ያላቸውን የጥንቃቄ መንገዶችን የጠቆመው ሚኒስቴር መስሪያ ቤቱ ቆዳ ሲገፈፍ እንዳይቀደድና እንዳይበላሽ ጥንቃቄ ማድረግ ብሎም ከእርድ በኋላ ቆዳውን በንጽህና መያዝና በእርጥበት እንዳይበሰብስ ጥንቃቄ ማድረግ አስፈላጊ ነው ብሏል። ሚኒስትሩ አያይዞም ቆዳና ሌጦ ለኢኮኖሚ፣ ለስራ ዕድል ፈጠራ፣ ለተለያዩ ባህላዊ አገልግሎቶችና ለውጭ ምንዛሪ ግኝት ከፍተኛ አቅም ያለው በመሆኑ በአግባቡ መጠቀም ያስፈልጋል ሲል አሳስበዋል። ተመልካቾች የምትከታተሉት የአዲስ ነገር የጠዋት የሀገር ውስጥ አጫጭር መረጃዎቻችንን ነው። የኢትዮጵያ ንግድ ባንክ ዘመኑ የዲጂታል ከመሆኑ ጋር ተያይዞ የግለሰቦች ስልክ እንደ ባንክ ሂሳብ እያገለገለ እንደሚገኝ ጠቅሶ ደንበኞች በጥንቃቄ ጉድለት ገንዘባቸውን እንዳይዘረፉ ጥንቃቄ እንዲያደርጉ ጥሪ አቅርበዋል። ሚስጥራዊ ቁጥሮችን ለሌላ አካል አሳልፎ መስጠት ለማጭበርበር ወንጀሉ ዋነኛ መንገድ ነው ያለው ባንኩ ደንበኞች ሊገነዘቧቸው ይገባል ያላቸውን የጥንቃቄ መንገዶችን ይፋ አድርጓል። በዚሁ መሰረት ማንኛውም ደንበኛ የባንክ ሂሳብ ቁጥሩን እና የሞባይል ባንኪንግ የይለፍ ቃሉን ለማንኛውም አካል አሳልፎ መስጠት እንደማይገባና በቀላሉ የማይገመቱ የይለፍ ቃላትን መጠቀም አስፈላጊ መሆኑንም ገልጿል። በተያያዘም ባንኩ ለደንበኞች በስልክ ደውሎ ሚስጥራዊ ቁጥር የማይጠይቅበት አሰራር እንደሌለ ጠቅሶ ደንበኞች በማይታወቁ አካላት የሚላኩ ማስፈንጠሪያዎችን እንዳይከፍቱም አስጠንቅቋል። ባንኩ በዚሁ መግለጫው ደንበኞች ስልካቸውን ለጥገናም ሆነ ለሌላ ጉዳይ ለሰው ሰጥተው ሲቀበሉ አጠራጣሪ መተግበሪያዎች አለመጫናቸውን ማረጋገጥ እንዳለባቸው አሳስበው የጥንቃቄ መልእክቱ የወጣው በዲጂታል የክፍያ አማራጮች ላይ የሚታዩ የማጭበርበር ድርጊቶችን ለመግታት በማለም መሆኑንም ገልጿል። በአማራ ክልል እስካሁን 5.3 ሚሊዮን ዜጎች የፋይዳ ዲጂታል መታወቂያ መውሰዳቸው ተገለጸ። ይህ የተገለጸው በክልሉ የመሶብ አንድ ማዕከል አገልግሎት ፋይዳ ዲጂታል መታወቂያና የኢትዮ ኮደርስ አፈጻጸም ያለበትን ሁኔታ የሚገመግም መድረክ በባህር ዳር ከተማ በተካሄደበት ወቅት ነው። በ2018 በጀት ዓመት በአማራ ክልል 38 የመሶብ ማዕከላትን አስገንብቶ ለማስመረቅም እየተሰራ እንደሆነና ከ72000 በላይ አገልግሎቶች በ3 ማዕከላት እየተሰጡ መሆናቸውን ተመላክቷል። በክልሉ በ3 ዙር የመሶብ ማዕከላትን በመገንባት ወደ ስራ ለማስገባት እየተሰራ መሆኑንም ተገልጾ በ25 መካከለኛ ከተማ አስተዳደሮች የመሶብ አገልግሎትን ለማስጀመር እየተሰሩ ያሉ ስራዎች መኖራቸው በመድረኩ ተገልጿል። የባህር ዳርና የደሴ ከተሞች የመሶብ አንድ ማዕከል አገልግሎት በ45 ቀናት ተገንብተው መጠናቀቃቸውም ይህም ማዕከላቱ በፍጥነትና በቅልጥፍና መስራት እንደሚቻል ያስተማሩ ናቸው ተብሏል። በሌላ በኩል ደግሞ የፋይዳ ዲጂታል መታወቂያና የኢትዮ ኮደርስ ስልጠናን ተደራሽ በማድረግ ረገድም ጥሩ አፈጻጸም መመዝገቡን ገልጸዋል። እነዚህ አገልግሎቶች ተግባራዊ መደረጋቸው ለዜጎች ፈጣንና ቀልጣፋ አገልግሎት ለመስጠት እንዲሁም ብልሹ አሰራሮችን ለመከላከል አስችሏል ነው የተባለው።